ፋኖን የማጥፋት ስራ እየሰራን ነው እያሉ ነው የመከላከያ ሰራዊት አመራሮች። ለምሳሌ ብርጋዴር ጄኔራል አዲሱ መሐመድ የምስራቅ እዝ ኮር አዛዥ ናቸው። የኮሩ ሰራዊት አባላት ግዳጃቸውን በብቃት እየተወጡ እንደሚገኙ ተናግረው በእሳቸው አገላለጽ የጽንፈኛውን ቡድን ከክልሉ የጸጥታ ኃይልና ከህብረተሰቡ ጋር በመሆን ቀጣይ በሚሰጡ ግዳጆች ጥብቅ ክትትል ማድረግና ጠላትን መደምሰስ እንደሚገባ አስገንዝበዋል ይላል የመከላከያ ሰራዊት የፌስቡክ ገጽ ላይ የተገኘ መረጃ ነው። ስለ ኢትዮጵያ ታሪካዊነት፣ ስለ ሉዓላዊነት ተደፍራ ማታቅብ አገር ስለመሆን አይነሱና በቀጠናው የሚንቀሳቀሰው ይላሉ። ደግመው ጽንፈኛው ቢለውን ቃል ይጠቀማሉ። በቀጠናው የሚንቀሳቀሰው ጽንፈኛው ኃይልን በማጽዳት አስተማማኝና ቀጣይነት ያለው ሰላም ለማረጋገጥ የክልሉ የጸጥታ ኃይልና የህብረተሰቡ ተሳትፎ ተጠናክሮ መቀጠል አለበት የሚል መልእክትም ያስተላልፋሉ። እዚህ ላይ አንድ ሁለት ጉዳዮችን ማንሳት ተገቢ ነው የሚሆነው። ልክ ነው፣ ህግ ማስከበር ይገባል። ልክ ነው፣ ህግን ማስከበር የመንግስት ኃላፊነት ነው። ልክ ነው፣ ዜጎች በሰላም ወጥተው እንዲገቡ ማድረግ የመንግስት ተቀዳሚ ኃላፊነቱ ነው። እዚህ ላይ ወደፊትም ወደ ኋላም ብለን የምናቻችለው ጉዳይ መኖር የለበትም። መንግስት ለአንድ ሀገር ልክ እንደ አባቷም ሊታይ ሊቆጠር የሚችል አካል ነው። ሰላም ስታጣ ሰላምን ያስከብርልኝ የምትለው ሀገር ወደ መንግስት ነው የሚመራት መንግስት ስለሆነ፣ ኢኮኖሚያ ሲዋዥቅ፣ ሰላሟ ሲጠፋ፣ ወጥቶ መግባት ሲቸግር አንዳች ነገር አድርግልኝ የምትለው መንግስት ነው። መንግስት ደግሞ ይህንን ነገር መሬት የያዘ ለማድረግ መውሰድ የሚገቡኝ እርምጃዎች አሉ ብሎ ለምሳሌ አሁን በአማራ ክልል እርምጃዎች እየወሰደ ነው። የህብረተሰቡን በሰላም ወጥቶ መግባት ለማረጋገጥ፣ ህግን ለማስከበር፣ ኢትዮጵያ ውስጥ በምርጫ እንጂ በጡጫ ምርጫ ስልጣን እንደማይያዝ ለማስገንዘብ ህግ የማስከበር ስራ እየሰራው ነው የሚል ነገር ሲናገሩ እንሰማለን። የሚታወቅ ነገር ነው ውጊያ ያለ አማራ ክልል ውስጥ። ስለዚህ መንግስት ህግ ማስከበሩ የሚቀር ጉዳይ ስላልሆነ ልክ አይደለም፣ ህግ ማስከበር የለበትም የሚል ጉንጭ አልፋ ጨዋታ ውስጥ አንገባም። ስለዚህ የሚጠበቅ ነው፣ ከመንግስት የሚጠበቁ ነገሮች አሉ በየትኛውም አውደ ግንባሮች ውስጥ። ነገር ግን እርማቶች ደግሞ ማድረግ ይፈልጋል። ምን አይነት እርማቶች? ለምሳሌ ዘገባዎቻቸው ላይ፣ ንግግሮቻቸው ላይ፣ ወታደሩን እየሄዱ የሚሰጧቸው ማበረታቻዎች ላይ የሚጠቀሟቸውን ቃላት ቢጠነቀቁ ጥሩ ነው። ለምሳሌ ጽንፈኛው የሚል ቃል፣ ሽፍታው የሚል ቃል፣ ወሮ በላው የሚሉ ቃላቶች ባይኖሩ ራሱን ፋኖ ብሎ የሚገልጽ አካል አለ፣ እናንተ ጽንፈኛው ትሉታላችሁ። ራሱን የፖለቲካ ዓላማ ጥያቄ ያለው አካል አድርጎ ነው የሚያቀርበው ፋኖ፣ ተራ ሽፍታ ነው ትሉታላችሁ። ለህዝቡ ማለት ለአማራ ህዝብ ከክልሉ ውጭም ጭምር ላለው የህልውና ስጋት ስላደረበት ህዝቡ ነው ጫካ የገባሁት፣ ማስፈጸም የምፈልገው ዓላማ አለኝ ይላል። እናንተ ወሮ በላ ትሉታላችሁ። አሁን ፋኖ ጽንፈኛ ነው አይደለም፣ ወሮ በላ ነው አይደለም፣ ሽፍታ ነው አይደለም የሚል ክርክር ውስጥ የመግባት ፍላጎት ኖሮኝ አይደለም። ምክንያቱም ጄኒውንሊ የወጡበትን ዓላማ ይዘው የሚታገሉ ፋኖች ይኖራሉ። ፎርሹር ምንድነው ማጅራት ሳይመቱ፣ ሰው አግተው ገንዘብ ሳይቀበሉ፣ የጦር ወንጀል ሳይሰሩ፣ ደግሞ በዛው ልክ ያገኙትን አጋጣሚ እንደ ጥሩ እድል ተጠቅመው ግርግር ለሌባ ያመቻል እንደሚባለው አጋጣሚውን የኪስ ሰቀቀናቸውን ለመሙላት የሚጠቀሙበትም ደግሞ ይኖራሉ። ስለዚህ አሁን በጥቅሉ ዝም ብሎ ፋኖ ሌባ ነው ብትል ንጹዎች ደግሞ አሉ። አይ ፋኖ ቅዱስ ነው ብትል ሌባዎች ደግሞ አሉ። ስለዚህ ጀነራላይዝ ማድረግ አንችልም ማለት ነው ከመጀመሪያ ጀምሮ። ጀነራላይዝ ማድረግ አንችልም። ስለዚህ ልንከራከርላቸው አንችልም። ፋኖች እንዲህ ናቸው እንዲያደሉም ብለው ስለ ንጽህናቸው ልንከራከርላቸው የምንችልበት ሁኔታ የለም። ነገር ግን እንዲመጣ ከምንፈልገው ሰላም አንጻር
ንግግሮች ላይ ጥንቃቄ እንዲደረጉ መምከር ግን ተገቢ ነው ብዬ አስባለሁ። ከላይ ያነሷቸው ቃሎች ጽንፈኛው፣ ሽፍታው፣ ወሮበላው የሚሉት ምን ፈልገውን ሰላም እንዲመጣ የሚያስችሉ ስላልሆኑ እንደዛ ስላልሆኑ እንደው ጥንቃቄ ቢደረግባቸው መልካም ይሆናል። ከዚህ ውጪ ሌሎች ደግሞ የሚነሱ ዘገባዎች ላይ የሚጠቀሱ አነጋገሮች አሉ። ለምሳሌ ልክ አስገባ ነው፣ ፈረጠጠ የሚሉት አገላለጾች ምናልባት እነዚህ አገላለጾች ባይኖሩ ያኛውን ወገን ጥቂት በጥቂት እናንተ ላይ እምነት እንዲያሳድር እድል ሊፈጥርለት ይችላል ብዬ አስባለሁ። ኦኬ፣ የወታደራዊ ቋንቋዎች አሉ፣ አገላለጾች አሉ። እነሱ ልነካ አልፈልግም፣ አልችልም፣ መብቴም አይደለም። ግን ከዛ ውጪ እንደው ፈረጠጠ፣ ይሄ ልክ አስገባ ነው፣ ወደ እናቱ ወር ተመልሶ ገባ የሚሉ አገላለጾች በፋኖ በኩል ሆነው ምናልባት በሰላም ለመነጋገር ዋዜማ ላይ ያሉ ሰዎችን ጭምር የሚያርቅ ሊሆን ይችላል። አይ እነሱ ከመጀመሪያም ጀምሮ እንዲህ አይነት አስተሳሰብን ያላቸው የሚል አመክንዮ ሊነሳ ይችላል። መብት ነው፣ ትክክለኛም አመክንዮ ሊሆን ይችላል። ነገር ግን ከኛ ይቅር ማለት ደግሞ ተገቢ። ከኛ ይቅር፣ በቃ እኛ በመናገራችን አንድም ሰው ቢሆን ሊመጣ ብሎ ከተመለሰ ከኛ ይቅር፣ በቃ ለጊዜው ተወት እናድርገውና የፕሮፓጋንዳውን ስራ ሰላም ላይ እንስራ፣ እነዚህን ሰዎች ወደኛ ማምጣት ላይ እንስራ የሚል ስትራቴጂ ቢኖርን ያዋጣል ብዬ አስባለሁ። ስለዚህ ንግግሮቹ ላይ የሚሰሩ ዘገባዎች ላይ የምንጠቀማቸው ቃላት ከፋኖ ወደ መንግስት ለመምጣት ጥረት የሚያደርጉ ሰዎችን የሚያርቁ መሆን የለባቸውም። ጽንፈኛው ብለህ እያራከው እጄን ለሰላም ዘርግቻለሁ ብትል አብሮ አይሄድም። ስለዚህ እነሱን የሚያርቅ መሆን የለበትም፣ ይልቅስ ማምጣት የሚችል መሆን አለበት ማለት ነው። ዘን በአንድ ወገን ለሰላም እጄን ዘርግቻለሁ፣ በሌላ ወገን ስምምና በዛ እንዲህ ነው እያሉ ስምምና በዛ ከሆነ ጉዳዩ ትንሽ ጠጠር ሊል ስለሚችል ጥንቃቄ ቢደረግ። ዋናው ጉዳይ ግን መቼ ነው ይሄ ጦርነት የሚያበቃው ነው። አሁን ጄኔራሎቹ እየወጡ ሲናገሩ ማንሳት የሚገባን ጥያቄ መቼ ነው ይሄ ጦርነት የሚያበቃው የሚል ጥያቄ መሆን አለበት። በጣም በተደጋጋሚ ጊዜ ባጠረ ጊዜ የሚል ቋንቋ እንሰማለን። ባጠረ ጊዜ የሚል ይህንን ውጊያ ባጠረ ጊዜ እና ባነሰ መስዋዕትነት ኪሳራ ለመቋጨት ዝግጁነታችንን ጨርሰ መቼ ነው ያ ያጠረ ጊዜ? መቼ ነው ያ ያጠረ ጊዜ? ምናልባት ጊዜውን የሚያሳጥረው ውጊያ ላይሆን ይችላል ብዬ እኔ ደግሞ እሰጋለሁ። ውጊያ ላይሆን ይችላል፣ ንግግር ሊሆን ይችላል። ከመሪዎቹ ጋር በቀጥታ ለመነጋገር የሚደረግ ጥረት ቢኖር መልካም ነው። ኦፍኮርስ የተከፋፈሉ ናቸው። ግን የተከፋፈሉም ቢሆኑ ደግሞ እንደው ንግግር ሳይደረግ ከሚቀር ለየብቻም ቢሆን እያናገሩ እድልን መሞከር በጣም ተመራጭ ሐሳብ ነው ብዬ አስባለሁ። ህወሓት ላይ በጋራ እንዝመት ይላል ኢዜማ። ህወሓት ላይ በጋራ እንዝመት ይላል። ህወሓት እርምጃ ሊወሰድበት ይገባል የሚል አቋም ነው ሲያራምድ የምንሰማው። ኢዜማን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲን ማለት ነው። ስለዚህ ኢዜማ ህወሓት ላይ እርምጃ እንዲወሰድ ጠይቋል። የኔ ጥያቄ ምን ሞክራችሁ ነው እዚህ ደረጃ ላይ ደረሳችሁት? ምን ጥረት አድርጋችሁ ነው እዚህ ደረጃ ላይ ደረሳችሁት? እንደ ፓርቲ እንደ አንድ ትልቅ አገር አቀፍ ፓርቲ የህዝብ ተወካዮች ምክር ቤትን መቀመጫ እያሸነፉለት እንዳለ ፓርቲ ምን ጥረት አድርጋችኋል? ጉዳዩ በሰላም እንዲቋጭ ምን ጥረት አድርጋችኋል? ሁለቱ ወገኖች ተቀራርበው እንዲነጋገሩ ምን ጥረት አድርጋችኋል? ይሄ ጥረት በማን ወገን እምቢተኝነት ሳይሳካ ቀርቶ ነው አሁን እርምጃ እንዲወሰድ እንፈልጋለን የምትሉት? ያደረጋችሁት ጥረት ምንድን ነው? አይ እስኪ እንዲያደርጉ በሉን እንዳትሉን። ፓርቲ የሆናችሁበት አንዱ ትልቁ ዓላማ የመፍትሄ ሐሳብ ለማቅረብ ጭምር ነው። ስለዚህ ስራችሁን መጀመሪያ ሰርታችኋል ወይ? እርምጃ ይወሰድ ብላችሁ ጥያቄ ከማንሳታችሁ በፊት ስራችሁን ሰርታችኋል ወይ? መጀመሪያ ሁለቱን ወገን ለማቀራረብ የሚደረገውን ጥረት አግዛችኋል ወይ? ሁለቱን ወገን ለማስማማት የሚደረገውን ጥረት አግዛችኋል ወይ? ይህን ባላደረጋችሁበት ሁኔታ ከሆነ እርምጃ እንዲወሰድ እንፈልጋለን ያላችሁት ኪሳራ ነው የሚሆነው። ስለዚህ መጀመሪያ ምን አድርጋችኋል የሚለውን ማወቅ ያስፈልጋል። ከዛ እርምጃ ቢወሰድ ከብልጽግና ጎን እንቆማለን ደግሞ ብላችኋል።
እርምጃ ሳይወሰድም እኮ ከብልጽግና ጎን ቆማችኋል። እናንተ ከጎኑ እንድትቆሙ ብሎ እርምጃ ለመውሰድ የሚገደድ ብልጽግና ያለ መሰለኝ። ኦልሬዲ ከጎኑ ቆማችኋል። በብዙ አማራጮች፣ በብዙ ሀገራዊ ጉዳዮች ለምን ቆማችሁ የሚል ጉንጫ አልፋ ክርክር አልገጥምም። ምክንያቶች ይኖሯችኋል። ግን የፈለገ ምክንያት ቢኖራችሁ ከአንተ ጋር እንድቆም ደግሞ ውጊያ ክፈት ደግሞ አይባልም። ሳትከፍቱም አብራችሁ ስለቆማችሁ ማለት ነው። ይሄ ግን ምን አይነት ጥቁምታ ለማን ይሰጣል? ጓደኛ ሲታማ ለኔ ብለህ ስማ የሚባል አባባል አለ። አሁን ጓደኛ አንሁን ውይይት ላይ ናቸው ይባላል ፋኖና ቲፒኤልኤፍ። ቲፒኤልኤፍ ላይ እርምጃ እንውሰድ ሲባል ፋኖ ላይ እርምጃ ለምን አንወስድም የሚል ጥያቄ ተያይዞ መከሰቱ የሚቀር አይደለም። ኦፍኮርስ እርምጃ የተወሰደ ነው፣ ጦርነት እየተደረገ ነው። ግን ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ ይወሰድበት የሚል ውትወታ ደግሞ ሊኖር ይችላል። ምናልባት ነገ ከነገ ወዲያ አብኖች ተነስተው ፋኖ ላይ እንዲህ ይደረግልን የሚል መግለጫ ሊያወጡ ይችላሉ። ኢዜማም እንዲህ ቢል አብንም እንዲህ ቢል የሚያዋጣው እና የሚጠቅመን አማራጭ ግን ሰላማዊ አማራጭን እስከ መጨረሻው ድረስ መሞከር መሆኑ ሳይታለም የተፈታ ነው። ድምፄን ያሳጣኝ ፋኖ ነው አሉ ለምርጫ የቀረቡት ተወዳዳሪ። ከአብን ወደ ኢሃፓ ወደ ኢትዮጵያ ሕዝቦች አብዮታዊ ፓርቲ በጥቅሉ ደግሞ ትብብር ወደሚባለው ቅንጅት ውስጥ የተቀላቀሉት ዶክተር አበባው ደሳለው በአዲስ አበባ ምርጫ ክልል 11 ነበረ የተወዳደሩት። ለሕዝብ ተወካዮች ምክር ቤት ነበር የተወዳደሩት። ባለፈው ምርጫ የሕዝብ ተወካዮች ምክር ቤት አባል ነበሩ። እኚህ እጩ ተወዳዳሪ ሆነው የቀረቡት በአዲስ አበባ ምርጫ ክልል 11 ነበረ። ሆኖም በምርጫው የግል እጩ ሆነው የቀረቡ ተወዳዳሪ ናቸው ማሸነፍ የቻሉት። ከምርጫው ጋር በተያያዘ ሀሳብ እንዲሰጡ የተጠየቁት ዶክተር አበባው አይ ቲንክ የአብን የነበሩት ሰው ማለት ነው ፋኖ ከምርጫ ጋር ተያይዞ ያወጣው መግለጫ ነው እንድሸነፍ ያደረገኝ የሚል ነገር ነው የተናገሩት። እንድሸነፍ ያደረገኝ እሱ ነው ብለዋል። ፋኖ በመግለጫው ላይ አስረስ ማረ ዳምጤ ባወጣው መግለጫ፣ ዘመነ ካሴ ባወጣው መግለጫ ምርጫ ላይ እንዳትሳተፉ የሚል መልእክት ማስተላለፋቸው አይዘነጋም። አስተላልፈዋል። እንዲህ ያለ መልእክት በማስተላለፋቸው ምክንያት እኔን ሊመርጡኝ ይችሉ የነበሩት የፋኖ ደጋፊዎች የሆኑ ስለነበሩ ምርጫውን የፋኖን ትዕዛዝ በማክበር አልተሳተፉ ምርጫው ላይ። ለዚህ ነው የተሸነፍኩት፣ በግል ተወዳዳሪ የተሸነፍኩት የሚል ነገር ነው የተናገሩት። ድምፄን ያሳጣኝ ፋኖ ነው ሲሉም ይህንን መልእክት ያስተላለፉት ማለት ነው። ስለዚህ የአስረስ አዋጅ የዘመነ ፉከራ አሁን ነገር አምጥቷል ማለት ነው። ትብብሩ ወይም ደግሞ በእሳቸው ባሉበት ክበብ ኢሃፓ ፋኖ ለዚህ ውጊያ ምክንያት አለው ብሎ ሲናገር ነበር የምናውቀው ከምርጫ በፊት። ለዚህ ውጊያ ምክንያት አለው ምስጢረ ሥላሴ ደጋግማ ይህን ነገር ታነሳ ነበረ ደጋግማ። ስለዚህ ለውጊያ ምክንያት አለው ትል ነበር። አሁን ደግሞ ድምፅ ያሳጣኝ ፋኖ ነው ወደሚል ተቀየረ። ስለዚህ ፋኖን ማሞገስ ላይ ነበሩ፣ አሁን ወደ መውቀስ ደረጃ ደግሞ ተሸጋግረዋል ማለት ነው። አንድ ሁለተኛ፣ እነዚህ ሰዎች ምርጫ ላይ እየተወዳደሩ ብናሸንፈን ፓርላማ አንገባም ሲሉ የነበሩ ናቸው። ፓርላማ የመግባት ፍላጎት ከሌለ ቀድሞ ነገር ምርጫ ላይ መወዳደር አያስፈልግም። ይሄ ራሱ ፓራዶክስን ኮንትራዲክት ያደርጋል። ምርጫ ከተወዳደርክ ከምርጫው የሚመጣውን አውትፑትም ልትቀበል ያስፈልጋል ማለት ነው። ግቡ ምርጫ አሸንፋችኋል ተብለ ብናሸንፈን አንገባም ለምን ትላለህ? ከነጨራሹ ምርጫውን ሳትወዳደር አትቀርም እንዴ? በጣም ሰፊ ልዩነት በፓርቲ ውስጥ ያመጣ ጉዳይ እንደሆነ የሚታወቅ ነው። ግን ቢያሸንፉም እኚህ ሰው ዶክተር አበባው ፓርቲያቸው ወይም ደግሞ ትብብሩ በወሰነው ውሳኔ መሰረት አይገቡም እኮ ፓርላማ እንዳትገቡ ብሎ አስጠንቅቀዋል ፓርቲያቸው። ስለዚህ አሁን ፋኖ ነው እንዲያደርገኝ የሚል ክርክር ውስጥ መግባት ለምን አስፈለጋቸው? ቢያሸንፉም አይገቡም ነበራ። ቢያሸንፉም የማይገቡበትን ቦታ አሁን ፋኖ ነው እንዲያደርገኝ ብሎ ማመካኘቱ ለምን አስፈለገ? ሲያሞግሱት የነበረውን ፋኖን መኮንን ከጀመሩ ችግር አለ ማለት ነው። ከዚህ በፊት ቅድም እንዳልኩት ያሞግሱት ነበረ ፋኖ ምክንያት ያለው ቡድን ነው እንዲህ በጣም ብዙ ጊዜ ያሞግሱት ነበር። አሁን መኮንን ጀመሩ። ችግር አለ ማለት ነው። አንድኛ ያላወቅነው
በግልጽ ይፋ ያልወጣ ችግር አለ ተፈጥሯል ማለት ነው በመካከላቸው። በሌላ በኩል ግን በአማራ ክልል ነው ያ አዋጅ የታወጀው። እንደምታውቁት ምርጫ እንዳታደርጉ፣ ምርጫ ብታደርጉ እርምጃ እንወስዳለን እንደዚህ የሚሉት አዋጆች በአማራ ክልል ነው የታወጀው። በአማራ ክልል የታወጀው አዋጅ በአዲስ አበባም ሰርቷል የሚል መልእክት ለማስተላለፍ እየሞከሩ እንዳይሆን እሰጋለሁ ዶክተር አበባው። ምክንያቱም እንዲህ በማለቱ ፋኖ እኔ ምርጫ ተሸነፍኩ አሉ። ምርጫ የተወዳደሩት ደግሞ አዲስ አበባ ውስጥ ነው። ስለዚህ ባህር ዳር ላይ የተወሰነ ውሳኔ አዲስ አበባ ላይ ሰርቷል። ስለዚህ ፋኖ አዲስ አበባ ላይም ተደማጭነት አለው የሚል መልእክት እያስተላልፉ ይሆን ወይ? ዶክተር አበባው እንዲህ ብናጤ ነው እንሳሳታለን ወይ?